አንዲት ሴት ነበረች። እቺ ሴት ትዳሯ ፈርሷል፣ ስራ የላትም፣ ሰዎች ርቀዋታል። ልጇን የምታበላው እስክታጣ ድረስ በድህነት ትማቅቃለች። በአንድ ወቅት ራሷን ለማጥፋት እስክትመኝ ድረስ ህይወት እጅጉን በጣም ፈታኝና በጨለማ የተሞላቸውን አባት ነበር። በዙሪያዋ የነበሩ ሰዎች ይሄ የመጨረሻዋ ነው፣ አብቅቶላታል አሉ። እሷም ብትሆን ህይወቷ ያበቃላት መስሏት ነበር። ነገር ግን ያ በህይወቷ የመጣው ከባድ ውድቀት ለካ ትልቁን ማንነቷን ለመውለድ የመጣ የምጥ ምልክት ነበር። ከጥቂት ዓመታት በኋላ ይቺ ሴት በዓለም ላይ ካሉ እጅግ በጣም ሀብታምና ትልቅ ተጽዕኖ ፈጣሪ ከሆኑ ሰዎች መካከል አንዷ ሆነች። ይቺ ሴት የብዙ ድንቅ መጽሐፍት ደራሲዋ ጄኬ ሮሊንግ ነች። እናንተም አሁን ያላችሁበት ትልቅ የህይወት ፈተና የጉዟችሁ ማብቂያ ሳይሆን የድላችሁ መጀመሪያ መሆኑን እንዴት ታውቃላችሁ? ምልክቶቹስ ምንድን ናቸው? በዚህ ቪዲዮ ህይወታችሁ ወደማታምኑት ከፍታ ሊሻገር ሲል እንዲሁም ማንነታችሁ ሙሉ በሙሉ ሊቀየር ሲል የምታዩዋቸውን 9 ስውር ስነ ልቦናዊ ምልክቶችን እነግራችኋለሁ። በተለይ 9ኛው ምልክት የድሮ ማንነታችሁን አፍርሶ እንደ አዲስ የሚገነባችሁ ስለሆነ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ከነዚህ ምልክቶች ውስጥ ቢያንስ 3ቱን ካላችሁ ህይወታችሁ ዛሬውን መቀየር ይጀምራል። በቪዲዮ በስተመጨረሻም ከነዚህ ከምንመለከታቸው 9 ምልክቶች ውስጥ አሁን ላይ በህይወታችሁ እየተፈጠሩ ያሉት የትኞቹ እንደሆኑ ኮሜንት አድርጉልኛላችሁ፣ አነባቸዋለሁ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። እነሆ በዲፕሎማቶች ሰፈር ለኢንቨስትመንት እንዲሁም ለመኖሪያ ተመራጭ በሆነችው የከተማችን ቁልፍ ቦታ በውቢቷ ካሳንቺስ እስከ 25% ቅናሽ የተደረገላቸው ባለ 1 ባለ 2 ባለ 3 ባለ 4 መኝታ ክላስ ያላቸው የመኖሪያ አፓርትመንቶች ሽያጭ ላይ እንገኛለን። እነዚህ ቤቶች ባካፕ ጄኔሬተር፣ የከርሰ ምድር ውሃ፣ የመኪና ቻርጂንግ ስቴሽን፣ የህፃናት መጫወቻ ስፍራ እና ለመኖር የሚያስፈልጉ መሰረተ ልማቶች አሟልተዋል። በተጨማሪ ግንባታቸው 90% የደረሱ የመኖሪያ አፓርትመንቶችና የንግድ ሱቆች በሲኤምሲ እና አያት በ20% ቅድመ ክፍያ ሽያጭ ላይ እንገኛለን። ልብ ይበሉ፣ እነዚህ ቅናሾች የሚቆዩ ለውስን ቀናት ስለሆኑ አሁኑኑ ከታች በምናስቀምጠው አድራሻ ይደውሉልን። ቀጥታ ወደ ጉዳያችን እንግባ። ህይወታችሁ ሊቀየር ሲል በመጀመሪያ ደረጃ የምትመለከቱት ምልክት የዝምታ ፍላጎት ነው፣ ወይም the craving of silence። ከዚህ በፊት ስታደርጉት እንደነበረው ወሬ አያጓጓችሁ፣ ለማውራት አትቸኩሉም፣ ወሬ ለመስማት አትቸኩሉም። በዚህን ጊዜ የዝምታ ኃይል ይገባችኋል። ዝምታን በሚገባ መረዳት ትጀምራላችሁ። የሰዎችን ዝምታ ታነባላችሁ፣ እናንተም ዝምተኛ ሰው ትሆናላችሁ። ዝምታችሁ ግን በፍርሃት የመጣ ወይም በኢንሴኪዩሪቲ የመጣ ሳይሆን በፍላጎታችሁ የመጣ ዝምታ ነው። በዛ ዝምታ ውስጥ ራሳችሁን ትገነባላችሁ። በዛ ዝምታ ውስጥ ሚስጥሮቻችሁን ትጠብቃላችሁ፣ ቀይ መስመሮቻችሁን ታበጃላችሁ። አንድ ሰው ልክ ሊቀየር ሲል ዝም ማለት ይጀምራል። አንድ ሰው ልክ ወደ ከፍታው መብረር ሊጀምር ሲል ሚስጥሮቹን ይደብቃል፣ እቅዶቹን አደባባይ ማውጣት ያቆማል። ከሰዎች ጋር የሚግባባው በሚስጥሮቹ ሳይሆን በዓላማው ዙሪያ ነው። በዓላማው ዙሪያ ያሉ ሰዎችን ይፈልጋል፣ ከነሱ ጋር ለማውራት ይሞክራል፣ ከነሱ ጋር ጊዜ ለማሳለፍ ይሞክራል። በዛው ውስጥ የዝምታውን ኃይል ያሳያቸዋል፣ ምን ያክል ጠንካራ እንደሆነ፣ ምን ያክል ለዓላማው ጽኑ እንደሆነ። ዝም ብሎ በጨለማ ውስጥ እንደሚጓዝ ሰው፣ ዝም ብሎ በጨለማ ውስጥ ማንም ሰው ሳያየው ዲሲፕሊን እንደሆነ ራሱን ገዝቶ ለማንም ሰው ውድቀቱንም ሆነ ስኬቱን ሳይናገር እንደሚሄድ ሰው ያ ሰው ዝም ብሎ ይጓዛል። ስለዚህ እንደዚህ አይነት ፍላጎት ካላችሁ፣ ከዚህ በፊት ወረኛ ሆናችሁ ወደ ዝምተኛ ሰው እየተቀየራችሁ ከሆነ ህይወታችሁ ሙሉ በሙሉ ሊቀየር እንደሆነ አስተውሉ። ህይወታችሁ መረጋጋት ይጀምራል። ውስጣዊ ሰላምን ታገኛላችሁ። ከራሳችሁ በላይ ለሌሎች ሰዎች ትተርፋላችሁ። ለዝምታ ያላችሁ ፍላጎት መጨመሩ ምን ያክል ህይወታችሁን እንደሚቀይር ለማየት አንድ የመጽሐፍ ቅዱስ ታሪክ እንመልከት። ይህ ታሪክ የነብዩ ኤልያስ ታሪክ ነው። ነብዩ ኤልያስ በህይወቱ ትልቅ ቀውስ ውስጥ ነበር። በወቅቱ የነበረችው ንግስትም ንግስት ኤልሳቤል ልትገለው ታሳድደው ነበር። እሱም ነፍሱን ለማዳን ወደ ምድረ በዳ ሸሸ። በዚህም ወቅት በጣም ደክሞት ስለነበረ ተስፋ ቆረጠ። ተስፋ ከመቁረጡም የተነሳ አምላኩን እግዚአብሔርን አሁን ይበቃኛል፣ ነፍሴን ተቀበላት ብሎ እስከ መጸለይ ደረሰ። በዚህ በመከራ ወቅት ግን እግዚአብሔር አምላክ ነብዩ ኤልያስ በተራራው ላይ እንዲቆይ አዘዘው። በሰዓቱም ብዙ ምልክቶች መጡ። የመጀመሪያው ምልክት በጣም ከባድ አውሎ ንፋስ ነበር። ነገር ግን በዛ አውሎ ንፋስ ውስጥ እግዚአብሔር ንግግር አልነበረም፣ እግዚአብሔር ቃል አልነበረም። በመቀጠልም ሁለተኛ ላይ ከባድ የመሬት መንቀጥቀጥ መጣ። በዛ የመሬት መንቀጥቀጥ ውስጥም እግዚአብሔር ቃል አልነበረም። ከዚያም እሳት ተነሳ። በዛ እሳት ውስጥም እግዚአብሔር ቃል አልነበረም።
በስተመጨረሻ ግን የተፈጠረው ሌላ ነው። እጅግ በጣም ጥልቅ የሆነ የዝምታ ድምፅ መጣ። እዛ ውስጥ ግን የእግዚአብሔር ቃል ነበረ። ይህ ቃል የሚያበረታው የሚያጠነክረውና ነቢዩ ኤልያስን ለሌላ ለታላቅ ስራ የሚያዘጋጀው ቃል ነበር። ነቢዩ ኤልያስም ይህንን ጥልቅ የዝምታ ድምፅ በሰማ ጊዜ ፊቱን ማቅ ሸፍኖ ወጣ። እግዚአብሔር አምላክም ያነጋገረውና አዲስ ተልእኮ የሰጠው በዚህ ታላቅ ጥልቅ በሆነው የዝምታ ድምፅ ውስጥ ነበር። ወደ ህይወታችንም ስንመጣ በህይወታችን በጣም ብዙ ነገሮች ሊከሰቱ ይችላሉ። ልክ እንደ ማዕበል የሚመጡ፣ ልክ እንደ አውሎ ንፋስ የሚመጡ፣ ልክ እንደ እሳት ደግሞ በዙሪያችን ሆነው የሚያቃጥሉን በጣም ብዙ ሰዎች ሊኖሩ ይችላሉ። በእነዚህ ሁሉ ከባባድ ሁኔታ ውስጥ እግዚአብሔር ላይኖር ይችላል። እግዚአብሔር የሚናገረው አምላካችን የሚናገረው በዝምታ ውስጥ ሊሆን ይችላል። ዝም ስንል ወደ ራሳችን እንመለከታለን። ዝም ስንል ፍላጎቶቻችንን እናውቃለን። ዝም ስንል ነገሮችን እናስተውላለን። እግዚአብሔር ከኔ ምንድን ነው የሚፈልገው? ዓላማዬ ምንድን ነው? ህይወቴን እንዴት ነው መቀየር የምችለው ብለን ራሳችንን እንጠይቃለን። ራሳችንን የጠየቅነውን ጥያቄ ምን መልሰው ራሳችንን እንሆናለን። ዝምታ ውስጥ ካልሆናችሁ ግን ወይም ራሳችሁን ለማዳመጥ ጊዜ ካልሰጣችሁ ለውጥ የሚባለውን ነገር መርሳት አለባችሁ። ምክንያቱም በመቅበዝበዝ ውስጥ ምንም አይነት ለውጥ የለም። በመንቀልቀል ውስጥ ምንም አይነት ለውጥ የለም። ብዙ በማውራት ውስጥ፣ አጀንዳ በማብዛት ውስጥ ምንም ለውጥ የሚባል ነገር የለም። ለውጥ ያለው ዝምታ ውስጥ ነው። ለውጥ ያለው ጸጥታ ውስጥ ነው። እርጋታ ውስጥ ነው። ለውጣችሁና እድገታችሁ ያለው ራስን ማግኘት ውስጥ ነው። ራሱን ያላገኘ ሰው እንዲሁ ሲባክን ይኖራል እንጂ በፍጹም ህይወቱን ሊቀይር አይችልም። ዓላማውን ሊያገኝ አይችልም። ይሄ ነገር ወደድንም ጠላንም እውነት ነው። እንዲሁ ወሬ እያመላለስ ህይወት ሊቀይር አይችልም። ዝምታን እየሸሸ የራስህን እውነቶች ችላ እያልካቸው ህይወቴ ላይ ጠብ የሚል አዲስ ነገር ይኖራል ብለህ በፍጹም እንዳታስብ። ምክንያቱም ዓለም የምትሰራው እኛም የምንሰራው በዚህ መንገድ ነው። ሌሎች ሰዎችን ለማስደሰት አይደለም እየኖርን ያለ ነው። መጀመሪያ ራሳችንን ማስደሰት ይኖርብናል። ሰው የሚወድ ሚስጥርን በየቦታው ስለተናገርክ ሳይሆን ሚስጥርን በጉያ ሸፍነ ዓላማህን በድብቅ ይዘ ሌት ተቀን ዲሲፕሊን እንደሆነ በየቀኑ እሱ ላይ ስትሰራ። ሁለተኛው ህይወታችሁ ሊቀየር ሲል የምትመለከቱት ስውሩ ምልክት ተከታታይ ውድቀቶች ናቸው። ወይም a series of failures። የሚሞክር ሰው ይወድቃል፣ የሚሄድ ሰው ይወድቃል፣ ይደናቀፋል። ብዙ ነገሮች ሊያጋጥሙት ይችላሉ። ነገር ግን አንድ ሰው ከሆነ ቦታ ላይ ተነስቶ ማሄድ ከሆነ፣ ምንም ነገር ማይጀምር ከሆነ ሊወድቅ አይችልም። ያልወደቀ ሰው ደግሞ በፍጹም ሊቀየር አይችልም። ለውጥንና ውድቀትን ለይተን ማየት አንችልም። አንድ ሰው ለመቀየር ሲነሳ ገና እንደተነሳ ሊወድቅ ይችላል። ትንሽ ሄዶ ሊወድቅ ይችላል። መጨረሻ ላይ ደርሶ ድሉን ሊያከብር ሲል ሊወድቅ ይችላል። ይህንን ሁሉ ማስቀረት አንችልም። ስለዚህ በተደጋጋሚ እየወደቃችሁ ከሆነ ብዙ ሞክራችኋል ማለት ነው። በዛ ብዙ ሙከራ ውስጥ ደግሞ ራሳችሁን ታገኙታላችሁ። ለውጥ የሚባለው የማንነት ለውጥ፣ የካራክተር ለውጥ፣ የአይደንቲቲ ለውጥ፣ እያንዳንዱን ከባባድ የሚባሉትን ለውጦች እዛ ውስጥ እያጣጣማችሁ ትሄዳላችሁ። ቁጭ ብሎ የሚያወራ ሰው ወይም ሰበብ የሚያበዛ ሰው፣ በይሉንታ ሰንሰለት እጁ የታሰረ ሰው ለውጥን ይመኘዋል፣ ነገር ግን ሊያገኘው አይችልም። እድገትን ይመኘዋል፣ ነገር ግን በፍጹም ሊደርስበት አይችልም። መዳረሻ ሊኖረው ይችላል፣ ህልም ሊኖረው ይችላል፣ ራዕይ ሊያስቀምጥ ይችላል። ይህን ያስቀመጠውንም ራዕይ በደንብ ሊተነትነው ይችላል፣ ነገር ግን በፍጹም ሊያሳካው አይችልም። ምክንያቱም ይህ ሰው በፍርሃቱ ተሸብቦ ነው የሚኖረው። ምክንያቱም ይህ ሰው አለቃው ስሜቱ ነው እንጂ ህልሙ አይደለም። ዲሲፕሊን የሚባል ነገር የለው። ውድቀትን እየፈራችሁ ከሆነ ለውጥን እርሱት። ውድቀትን እየተጋፈጣችሁት ከሆነ፣ በሰዎች መተቸትን ፊት ለፊት እየተጋፈጣችሁት ከሆነ ግን እድገት ወይም ለውጥ የሚባለውን ነገር በአጭር ጊዜ ውስጥ ታዩታላችሁ። ማንም ሰው ሳይወድቅ ሳይነሳ የተሻለ ቦታ ላይ አልደረሰም። ማንም ሰው ሳይበላሽ ወይ ሳይከስር ትርፋማ አልሆነ። ጥሩ ነጋዴ አልሆነ። ጥሩ ኮንተንት ክሬተር አልሆነ። ጥሩ ቢዝነስ ማን አልሆነ። ምክንያቱም ውድቀት የሚባለው ነገር ወይም ፌይለር የምንለው ነገር የጉዞ አንድ አካል። ፕሮግረስ ውስጥ ከሆናችሁ ወይም እዛ ፕሮሰስ ውስጥ ከሆናችሁ መውደቅ ግዴታ ነው። ካልወደቃችሁ እንደውም ራሳችሁን መጠየቅ ይኖርባችኋል። ልክ ስትወድቁ ያ መንገድ ትክክል እንዳልሆነ ታውቃላችሁ። ልክ እንደ ቶማስ ኤዲሰን ማለት ነው። አምፖልን ለመስራት 1000 ጊዜ እንደሞከረው 1000 ጊዜ እንደተሳሳተው ጥሩ የተሻለ ደረጃ ላይ ለመገኘት ጥሩ ነገር ለማግኘት 1000 ጊዜ መውደቅ ሊኖርባችሁ ይችላል። በ1001ኛው ግን ትልቁን ነገር ታሳካላችሁ። የህይወታችሁን ትልቁን ግብ ትመታላችሁ። ለሰው ሳይሆን ለራሳችሁ መኖር ትጀምራላችሁ። ከራሳችሁም አልፋችሁ በዙሪያችሁ ያሉ ሰዎችን ማኩራት ትጀምራላችሁ። አንድ ስኬታማ የሆነን ሰው ህይወት ለመኖር ያ ስኬታማ የሆነው ሰው የሄደበትን መንገድ መሄድ የግድ ነው። ያ ሰው የወደቀውን ውድቀት እንኳን ባንወድቅ ከዛ ውድቀቱ ተምረን ባጠረ ጊዜ ማሳካት እንችላለን። ውድቀት ሲበዛባችሁ በጣም ትጨናነቃላችሁ። የነካችሁት ሁሉ የማይሳካ ይመስላችኋል። በጣም ኢሞሽናል ልትሆኑ ትችላላችሁ። ልትበሳጩ ትችላላችሁ። ከዚህ በፊት ያልነበራችሁ የብስጭት መንፈስ፣ የብስጭት ስሜት ሊመጣባችሁ ይችላል። በትንሹም በትልቁም ትናደዳላችሁ። ቤተሰቦቻችሁን ትወቅሳላችሁ፣ መንግስትን ትወቅሳላችሁ፣ ሀገራችሁን ትወቅሳላችሁ፣
የትምህርት ስርዓቱን ትወቅሳላችሁ። ይህንን ሁሉ ስታደርጉ በስተመጨረሻ ምንም ማግኘት እንደማትችሉ ስለሚገባችሁ ትኩረታችሁን ራሳችሁ ላይ ማድረግ ትጀምራላችሁ። ያኔ ነው ውድቀታችሁ ህይወታችሁን እንደሚቀይር ምልክት የሚሰጣችሁ። ማስተዋል ከቻላችሁ ብዙ መውደቃችሁ ወይም ብዙ ማሳበባችሁ፣ ብዙ መጨነቃችሁ የለውጣችሁ መጀመሪያ ነው። ሶስተኛው ህይወታችሁ ሊቀየር ሲል የምታዩት ስውሩ ምልክት የፍላጎት መቀየር ነው። አፒታይት ቼንጅ። ከዚህ በፊት ሲያስደስቷችሁ የነበሩ ሰዎች፣ ከዚህ በፊት ሲያስደስቷችሁ የነበሩ ነገሮች አሁን ላይ ምንም አያስደስቷችሁ፣ ስሜት አይሰጧችሁ። ኢቭን ከዚህ በፊት የምታወሯቸው ወሬዎች ትርጉም አይሰጧችሁ። ሱስ ውስጥ ከነበራችሁ ሱሱ ያስጠላችኋል። ያኔ ደስታ ሲሰጣችሁ ከነበረ አሁን ደስታ አይሰጣችሁ። ዝም ብላችሁ ስሜታችሁ አርጉ ስላላችሁ ብቻ ነው የምታረጉት። ደስታውን አታጣጥሙት። ከዚህ በፊት በጣም ዜና ስትከታተሉ ከነበረ ታቆማላችሁ። ከዚህ በፊት የሶሻል ሚዲያ ሱስ ከነበረባችሁ እሱን ታቆማላችሁ። እዛ ውስጥ ፍላጎት ታጣላችሁ፣ ይሰለቻችኋል። ዝም ብላችሁ ስክሮል ልታደርጉ ትችላላችሁ። ነገር ግን ከዚህ በፊት ስክሮል ስታደርጉ የምታገኙትን ደስታ አታገኙትም። ያኔ ግራ ይገባችኋል። ምን እየተፈጠረ ነው ትላላችሁ። ስለዚህ ይቺ ቦታ ተርኒንግ ፖይንታችሁ ነች። ህይወታችሁ የምትቀየርበት ቦታ ነች። ልክ እንደዚህ አይነት ስሜት ሲሰማችሁ ትኩረታችሁን ትቀይራላችሁ። ወዴት? ወደ ቁም ነገር፣ ህይወታችሁን ወደሚቀይሩ ነገሮች። ጥሩ ቪዲዮዎችን መመልከት ሊሆን ይችላል፣ መጽሐፍቶችን ማንበብ ሊሆን ይችላል። ከጊዜያዊ ደስታ በላይ ዘለቄታዊ የሆነ ደስታን መፈለግ ትጀምራላችሁ። እሱን ደግሞ ሶሻል ሚዲያ ውስጥ አታገኙትም፣ ሱስ ውስጥ አታገኙትም፣ ወሬ ውስጥ አታገኙትም። ልታገኙት የምትችሉት አላማችሁ ውስጥ ነው። ራሳችሁን መግዛታችሁ ውስጥ ነው። እንደዚህ አይነት ነገሮችን እያደረጋችሁ በሄዳችሁ ቁጥር የለውጥ በር ይከፈትላችኋል፣ የእድገት በር ይከፈትላችኋል። ፍላጎታችሁ ሲቀየር ሌላ ማንነት ወይም ሌላ ሰው እየገነባችሁ እንደሆነ ወቁ። ምክንያቱም የትላንቱን ማንነታችሁን ካልተዋችሁት ዛሬ የሚለወጠውን ወይም አዲሱን ሰው መፍጠር አትችሉም። ፍላጎታችሁ ሲቀየር ለራሳችሁ ቅድሚያ መስጠት ትጀምራላችሁ። ጊዜያዊ ደስታን ማሳደድ ስታቆሙ ለስኬታችሁ ጊዜ መስጠት ትጀምራላችሁ። ራሳችሁን ገዝታችሁ ዲሲፕሊን ሆናችሁ መደረግ ያለበትን ነገር በጊዜው ማድረግ ትጀምራላችሁ። ከዚህ በፊት ሲያስደስቷችሁ የነበሩት ነገሮች ውስጥ ግን ካላችሁ ከፍላጎታችሁ ነፃ መውጣት አትችሉም። ከስሜቶቻችሁ ነፃ መውጣት አትችሉም። ሰዎች ከሚያደርሱባችሁ ጫና ነፃ መውጣት አትችሉም። ከዚህ በፊት ከጓደኞቻችሁ ጋር መዝናናት፣ መጨፈር፣ መጠጣት፣ ከሰዎች ጋር ረጅም ጊዜ ማሳለፍ፣ ብዙ ማውራት፣ እንደዚህ አይነት ነገር ሲያስደስታችሁ ከነበረ ልክ ህይወታችሁ መቀየር ሲጀምር ግን እነዚህ ነገሮች ትርጉም ያጣሉ። ስታመዛዝኗቸው ምንም ዋጋ እንደሌላቸው ይገባችኋል። ያኔ ህይወታችሁ መቀየር ጀምሯል ማለት ነው። ያኔ ማንነታችሁ እያደገ ነው ማለት ነው። እየበሰላችሁ ነው ማለት ነው። ይበልጥ ብልህ እየሆናችሁ ነው። ብልሃታችሁና እድገታችሁ ደግሞ በህይወታችሁ ትልቁን ውጤት ይዞላችሁ ይመጣል። አራተኛው ህይወታችሁ ሊቀየር ሲል የምታዩት ምልክት የንቃት መጨመር ነው፣ ወይም heightened awareness። ንቃተ ህሊናችሁ ወይም ኮንሽስነሳችሁ ድሮ ከነበረው በላይ ከፍ ይላል። ነገሮችን ማስተዋል ትጀምራላችሁ። ምንም ነገር ከመናገራችሁ በፊት ታስባላችሁ። ምንም ነገር ከመጀመራችሁ በፊት ምን ሊያመጣብኝ ይችላል፣ ብትወውስ ምን ያሳጣኛል ብላችሁ ራሳችሁን ትጠይቃላችሁ። ሰው ስላደረገው የምታደርጉት አንዳች ነገር አይኖርም። የሆነ ጓደኛችሁ ስላገባ አታገቡ። የሆነች ጓደኛሽ ከሀገር ስለወጣች አንቺም ከሀገር ካልወጣው ብለሽ ራስሽን አታስጨንቂ። ምክንያቱም ነቅተሻል። ምክንያቱም ለአንቺ የሚሆነውን አውቀሻል። ንቃት ሲባል የመጀመሪያው ነገር ራስን በማወቅ መንቃት ነው። ፍላጎትን በመረዳት መንቃት ነው። የራስን የግል አቅጣጫ በማወቅ መንቃት ነው። በይሉንታ ታስሮ መኖር ሳይሆን ወይም ሰው ያደረገውን ካላደረኩ ብሎ ራስን ማስጨነቅ፣ ቤተሰብን ማስጨነቅ፣ ጓደኛን ማስጨነቅ ሳይሆን የሚበጀውን ወይም የሚሆነውን ነገር መምረጥ ማለት ነው ንቃት። ንቃት ጩኸት አይደለም። ንቃት ንግግር ብቻ አይደለም። ንቃት ተግባር ነው፣ ውጤት ነው። ውጤታችሁ መናገር ሲጀምር እናንተ ነቅታችኋል ማለት ነው። ሰዎችን ለማሳመን ረጅም ርቀት ማትጓዙ ስትሆኑ፣ ቀይ መስመራችሁን በግልጽ የምታሳውቁ አይነት ሰዎች ስትሆኑ፣ ሪስክ ለመውሰድ በጣም ደፋር ስትሆኑ፣ ለጥቃቅን ነገሮች ትኩረት መስጠት ስትጀምሩ፣ ትኩረታችሁን መሰብሰብ ስትችሉ እናንተ ነቅታችኋል ማለት ነው። እነዚህ የንቃት ምልክቶች ደግሞ ህይወታችሁን በቀላሉ እንድትቀይሩ ያደርጓቸዋል። ንቃታችሁን በእነዚህ ነገሮች ማትመዝኗቸው ከሆነ ግን ትናንት ስታደርጓቸው የነበሩትን ነገሮች ዛሬም ታደርጓቸዋላችሁ። ትናንት ስትሰሯቸው የነበሩትን ስህተቶች ዛሬም ትደግማላችሁ። ዛሬም ትናንት በነበራችሁበት አዙሪት ውስጥ ትገኛላችሁ። ይህ ደግሞ ለውጥን ሳይሆን መመሰቃቀልን፣ የህይወትን ፈተና ወይም ጭንቀትን ነው ይዞባችሁ የሚመጣው። አንዳንድ ጊዜ ህይወታችንን ለመቀየር የግድ እውነታውን መቀበል ሊኖርብን ይችላል። እውነታው ደግሞ በጣም ሲምፕል ነው። ምንም የተወሳሰበ ነገር የለው። ንቁ ካልሆናችሁና የሚበጃችሁን ነገር በጊዜ ካልመረጣችሁ ለውድቀት በጣም ቅርብ ትሆናላችሁ። ያ ውድቀት ደግሞ እጅጉን በጣም የከፋው የሚያዋርዳችሁ፣ ዝቅ የሚያደርጋችሁ፣ ሰዎች እንዲንቋችሁ የሚያደርጋችሁ፣ ራሳችሁን ችላችሁ እንዳትቆሙ የሚያደርጋችሁ ከባድ ውድቀት ነው። ያ ውድቀት ከመምጣቱ በፊት ከነቃችሁ ግን ራሳችሁን ታድናላችሁ። ክብርን በቀላሉ ታገኛላችሁ። በቀላሉ ተፈላጊ ሰው ትሆናላችሁ። በዝምታው ብቻ የሚፈራ ሰው፣ በኃይሉ የሚፈራ ሰው፣ ሳይናገር በዝምታ ውስጥ መልእክትን ማስተላለፍ የሚችል ሰው ትሆናላችሁ።
አምስተኛው ህይወታችሁ ሊቀየር ሲል የምታዩት ምልክት የቁጥጥር ፍላጎት ማጣት ነው ወይም ሌቲንግ ጎ። ነገሮች ይመጣሉ፣ ነገሮች ይሄዳሉ። ህይወታችሁ መቀየር ሲጀምር የሚጎዷችሁን ነገሮች ሙጥኝ ብላችሁ መያዝ ታቆሙና ትለቋቸዋላችሁ። እንዲሄዱ ትተዋላችሁ። የጎዷችሁን ሰዎች ይቅር ብላችሁ ከህይወታችሁ ታስወጣላችሁ። ድራማ የሚባል ነገር አይመቻችሁ። ግልጹን ትናገራላችሁ። እንዲህ አድርገኛል፣ ስለዚህ ከዚህ በኋላ ካንተ ጋር መቀጠል አልፈልግም፣ አበቃ። በህይወታችሁ የሚጠቅሟችሁን ሰዎች ብቻ መምረጥ ትጀምራላችሁ። በዛ ውስጥ የህይወታችሁ ቫልዩ ይጨምራል፣ ዋጋችሁ ከፍ ይላል፣ ሪስፔክት ትሆናላችሁ። ጓደኞቻችሁ በጣም ጥቂቶች ይሆናሉ። መቀየር የምትችሉት ነገር አለ፣ መቀየር ማትችሉት ነገር ደግሞ አለ። ሙሉ ትኩረታችሁን መቀየር የምትችሉት ነገር ላይ ታደርጋላችሁ። ከአቅማችሁ በላይ የሆነውን ነገር ለእግዚአብሔር ትሰጣላችሁ። ያኔ ደግሞ እምነታችሁ እየበረታ ከፍ እያለ ይሄዳል። የአማኝ ሰው ህይወት አለመቀየር አይችልም። ምክንያቱም ያ ሰው የሚያምነው ፈጣሪውን ነው። እግዚአብሔር በሱ ላይ እንደሚሰራ ያምናል። በሱ ላይ እንደሚሰራ አመነ ማለት ደግሞ ነገሮች ቢዘገዩም እንደሚቀየሩ ውስጡ ይቀበላል። ውስጣችሁ ሳይቀበል ለውጥ የሚባል ነገር ሊመጣ አይችልም። ሌሎች ነገሮችን መተው ሳትችሉ አዲስ ህይወት መኖር አትችሉ። ሌሎች መጥፎ የሚባሉ ልማዶችን ካላቆማችሁ አዲስ የሚባል ህይወታችሁን ከፍ የሚያደርግ ከራሳችሁ አልፎ ለሰዎች መትረፍ የሚችል ነገር ማድረግ አትችሉ። አንዲት ወፍ ከፍ ብላ መብረር የምትፈልግ ከሆነ ምናልባትም የያዘችው ከባድ ነገር ካለ እሱን መልቀቅ ሊኖርባት ይችላል። እኛም ብንሆን በህይወታችን ከዚህ ውጪ ማድረግ የምንችለው ነገር የለም። የበደሏችሁ ሰዎች ይኖራሉ፣ ያስቀየሟችሁ ሰዎች ይኖራሉ፣ ሰዎች ፊት ዝቅ ያደረጓችሁ የናቋችሁ ሰዎች ይኖራሉ። እነሱ ላይ ደግሞ እናንተ ቂም ይዛችሁ ይሆናል። ቂም ይዞ ጸሎት፣ ሳቅ ይዞ ስርቆት እንደሚባለው ህይወታችሁን መቀየር እየፈለጋችሁ፣ ስኬታማ መሆን እየፈለጋችሁ፣ ፋይናንሻል ፍሪደም እንዲኖራችሁ እየፈለጋችሁ ስለበደሏችሁ ሰዎች እያሰባችሁ፣ የሆነ ጊዜ ስለከዷችሁ ሰዎች እያሰባችሁ እነሱ ላይ ቂም እየያዛችሁ የምትቆዩ ከሆነ ስኬት የሚባለው ነገር በፍጹም ሊመጣ አይችልም። ደስታ የሚባለው ነገር ከየትም ሊመጣ አይችልም። አንድም ለውስጣዊ ሰላማችሁ ነው፣ ሌላም ደግሞ ለስኬታችሁ ነው። ስለ ሰው እያሰበ ህይወቱን መቀየር የሚችል ሰው የለም። በቃ እዚህ ጋር ምርጫችሁን ማስቀመጥ ይኖርባችኋል። ወይ ሰዎቹን ምረጡ፣ ወይ ደስታችሁን እና ለውጣችሁን ምረጡ። ወይ ሰዎቹን ማስቀየም፣ ሰዎቹን ደጋሚ መበደልን ምረጡ፣ ወይ ደግሞ ስኬታችሁን ምረጡ። መረጋጋታችሁን፣ ሰላማችሁን ምረጡ። እያንዳንዱ ነገር የሚሆነው በምክንያት ነው። ሰዎች ወደ ህይወታችሁ መጥተው ሲወጡም ያስተምሯችሁ እንደመጡ ማስተዋል ይኖርባችኋል። እንደዛ ማታደርጉ ከሆነና እዛው ቦታ ላይ ረጅም ጊዜ የምትቆዩ ከሆነ፣ በእነሱ ምክንያት ድብርት ውስጥ የምትገቡ ከሆነ፣ ስራችሁን መስራት የሚያቅታችሁ ከሆነ፣ እነሱን ራሳችሁ ላይ ሾማችሁ እንደፈለጉት እንዲያደርጓችሁ የምታደርጉ ከሆነ ለውጥ የለም፣ ስኬት የለም፣ መረጋጋት የለም፣ ሰላም የለም። ከየትም ልታመጡት አትችሉም። በቃ መሄድ ያለበት ሰው ይሄድ። ይቅርታ ማድረግ ካለባችሁ ይቅርታ አድርጉላቸው ለራሳችሁ ብላችሁ። ከዛ በኋላ ግን ያ ነገር በህይወታችሁ ድጋሜ እንዲፈጠር በፍጹም መፍቀድ የለባችሁ። ስድስተኛው ህይወታችሁ ሊቀየር ሲል የምታዩት ምልክት ያልተጠበቁ አጋጣሚዎችን ነው ወይም ሲንክሮኒሲቲ። ሳታስቡት የሆነ ነገር ይፈጠራል። ሳታስቡት የሆነ ኢንተርቪው ላይ ልትቀርቡ ትችላላችሁ። ሳታስቡት የሆነ ቪዲዮ ልታዩ ትችላላችሁ። እንዲሁ ያለ እቅድ የሆነ ቦታ ላይ ልትገኙ ትችላላችሁ። አዲስ ሰው ልትተዋወቁ ትችላላችሁ። ይህ ነገር ሳታስቡት የሚሆን ነገር አይደለም። ኮንሸስ ሆናችሁ ላታስቡት ትችላላችሁ። ነገር ግን ለዛ ነገር እናንተ እየተዘጋጃችሁ ነበር። ይህንን የምትዘጋጁት እዛ ቦታ ሄዳለሁ፣ ያንን ቪዲዮ አየዋለሁ፣ ህይወቴን የሚቀይር ተርኒንግ ፖይንት አገኛለሁ ብላችሁ ሳይሆን ጀስት ራሳችሁን ፕሪፔር እያደረጋችሁ ነበር። በእንደዚህ አይነት ሁኔታ የተፈጠሩ በጣም ብዙ ነገሮች አሉ። ከነሱ ውስጥ ለምሳሌ ኮካኮላ እንደዚህ ነው የተፈጠረው። በአጋጣሚ ዶክተሩ የራስ ምታትን መድኃኒት ለመቀመም ሲሞክር የሚጣፍጥ ውህድ አገኘ። ከዛ በኋላ ኮካኮላ ሆነ። ይህም በአጋጣሚ የሆነ ነገር ነው። በህይወታችንም ስንመጣ አንዳንድ ጊዜ ዝግጁ ስንሆን ነው በጣም ፐርፌክት የሚባሉ ነገሮች የሚፈጠሩት። እናንተ ካልተዘጋጃችሁ አጋጣሚ ራሱ ይመጣልኛል ብላችሁ እንዳታስቡ። እናንተ ካልተዘጋጃችሁ የሆነ ሰው ለኢንተርቪው እንኳን ቢጠራችሁ ዝግጁ አይደለሁም ብላችሁ ትቀራላችሁ። እናንተ ካልተዘጋጃችሁ የሆነ ቦታ ላይ ለስራ እንኳን ብትጠሩ እኔ ብቁ አይደለሁም ብላችሁ ትቀራላችሁ። ሬዲነስ የሚባለው ቢኦን ሞሽን የሚባለው ሁሌም እንቅስቃሴ ላይ መሆን፣ ሁሌም አዲስ ነገር መማር፣ ሁሌም ራስን ለማብቃት ትጉ መሆን አጋጣሚዎችን ወደ እናንተ ይስባል። ለምሳሌ ትዳርን እንኳን የሚፈልግ ሰው ካለ ትዳርን እንደሚፈልግ ሰው አክት ማድረግ አለበት። ትዳሩ ለሱ ምን ያክል አስፈላጊ እንደሆነ በውስጡ ማመን አለበት። ያ ወደ ህይወቱ የሚያስገባው ሰውም ምን አይነት እንደሆነ በግልጽ ማወቅ ይኖርበታል። በግልጽ ማያውቅ ከሆነ ግን የሆነ ሰው ይመጣል፣ ይገባል፣ ይወጣል። አሁንም ሌላ ሰው ይመጣል፣ ይገባል፣ ይወጣል። ከብዙ ሰዎች ጋር ኢሞሽናል ኮኔክሽን ለመፍጠር በመታገል ውስጥ ይህ ሰው ራሱን ያጠዋል። ዝግጁ ከሆነና የሚፈልገውን ሰው የሚያውቅ ከሆነ ግን ይህ ሰው የኔ ሰው ነው ብሎ ወዲያው ይወስናል። ኃላፊነትን መውሰድ ካለበት ለዛ ሰው ኃላፊነት ይወስዳል። ለአመት ለፍታችሁ በአመት ውስጥ አንድ ቀን በተፈጠረች
ወሳኝ አጋጣሚ ህይወታችሁ ሙሉ በሙሉ ሊቀየር ይችላል። ነገር ግን ካልሞከራችሁስ ያቺም አንድ ቀን አትኖርም። ሰባተኛ እንግዲህ ውድ ቤተሰቦች እስካሁን አብራችሁኝ ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ሰባተኛው ህይወታችሁ ሊቀየር ሲል የምታዩት ምልክት የእንቅልፍ ዑደት መቀየር ነው፣ ወይም ሺፍት ኢን ሲርኬዲያን ሪትም። የእንቅልፍ ዑደታችሁ ወይም ከዚህ በፊት የለመዳችሁት የእንቅልፍ ሰዓት ይቀየራል። ምናልባትም ሌሊት 9 ሰዓት ልትነሱ ትችላላችሁ። ምናልባትም ሌሊት 10 ሰዓት ወይ 8 ሰዓት ያለምንም ምክንያት ልትነሱ ትችላላችሁ። እንደዚህ አይነት ነገሮች የሚፈጠሩት አእምሯችሁ አዳዲስ ነገሮችን እያስገባ ስለሆነ ነው። አእምሯችሁ በጣም እየነቃ ስለሆነ ነው። የለውጥ ሀሳቦችን፣ ክሪኤቲቭ የሆኑ ሀሳቦችን እያመነጨ ስለሆነ የሆነ ጊዜ ሳታስቡት ትነቃላችሁ። በዛ በነቃችሁበት ጊዜ ደግሞ የምትጠቀሙበት ከሆነ ክሪኤቲቭ የሆኑ አይዲያዎችን ማመንጨት ትችላላችሁ። ምክንያቱም ሌሊት ጸጥ ያለ ነው። ብዙ ጊዜ አስተውላችሁ ከሆነ ስኬታማ የሚባሉ ሰዎች ወይም ጥሩ ደረጃ ላይ የደረሱ ሰዎች፣ ራሳቸውን ያበቁ ለሰዎችም ብቁ ሆነው የሚታዩ ሰዎች ሌሊትን በሚገባ ይጠቀሟታል። ሌሊት ተነስተው ይሰራሉ፣ ይጽፋሉ። ሌሊት ተነስተው እቅዶቻቸውን ያዘጋጃሉ። በህይወታቸው ምን እንደሚፈልጉ፣ ምን ማሳካት እንደሚፈልጉ፣ ወዴት መሄድ እንደሚፈልጉ፣ መዳረሻቸው ምን እንደሆነ፣ የት እንደሆነ በግልጽ ያስቀምጣሉ። ሌሊት የሚነሱ ሰዎች የፈጠራ አቅማቸው በጣም ይጨምራል። በእጥፍ ነው የሚጨምረው። የሚረብሻቸው ሀሳብ አይመጣም። የሚረብሻቸው ሰው የለም። ሰው ጸጥታን እየመረጣችሁ ከሆነ፣ ሌሊት እየተነሳችሁ ከሆነ፣ ጊዜያችሁን በአግባቡ እየተጠቀማችሁ ከሆነ ህይወታችሁ እየተቀየረ ነው። ምናልባትም ውጤቱን አሁን ላታዩት ትችላላችሁ። ነገር ግን ከጊዜ በኋላ የሚያስገርም የሚያስደንቅ ውጤት ትመለከታላችሁ። ስምንተኛው ህይወታችሁ ሊቀየር ሲል የምታዩት ምልክት የቁሳቁስ ፍላጎት መቀነስ ነው፣ ወይም ሚኒማሊስት አርጅ። ማቴሪያሊስቲክ መሆን ታቆማላችሁ። ማንም ሰው ምንም ገዛ ጉዳያችሁ አይሆንም። ማንም ሰው ቤት ገዛ ኦር ሌላ ቁሳቁስ ነገር ገዛ you don't really care። ራሳችሁን የምታወዳድሩት ከራሳችሁ ጋር ይሆናል። ከዚህ በፊት ቤቴን ይሄን ነገር ገዝቼ ማሟላት አለብኝ ብላችሁ ስታስቡ ከነበረ ኮምፕሊትሊ ታቆሙታላችሁ። ምክንያቱም በዚህን ሰዓት የምትረዱት ቁሳቁስ መግዛት ህይወታችሁን እንደማይቀይር ይገባችሁ። ቢዝነሳችሁ ላይ፣ አላማችሁ ላይ ምንም ነገር ቫሊዩ አድ ማያደርግ ነገር መግዛት ምንም እንደማይጠቅማችሁ ይገባችኋል። ስለዚህ እነዚህን ቁሳቁሶች ደግሞ የሆነ ጊዜ አላማችሁን ስታሳኩ፣ ስኬታማ ስትሆኑ፣ ትልቅ ደረጃ ላይ ስትደርሱ እግረ መንገዳችሁን እንደ ቀላል ነገር እንደምታደርጉት ታስባላችሁ። እንደዚህ የሚያስብ ሰው ቁስ መጠቀሚያው እንደሆነ ይገባዋል። ማቴሪያሊስቲክ አይደላችሁ ማለት ቫሊዩ ላይ ነው ትኩረት የምታደርጉት ማለት ነው። የነገሮችን ዋጋ ነው ማለት ነው የምታዩት። በህይወታችሁ ቅድሚያ የምትሰጧቸውን ነገሮች በሚገባ ትለያላችሁ። ቤተሰቦቻችሁ ሊሆኑ ይችላሉ፣ መንፈሳዊ ህይወታችሁ ሊሆን ይችላል፣ አላማችሁ ሊሆን ይችላል። እነዚህ ነገሮች በሚገባ ታስቀድማላችሁ። ሰዎችን ኢምፕረስ ለማድረግ ወይም ሰዎች እንዲወዷችሁ ወይም ከሰዎች ተሽላችሁ ለመገኘት ምንም የምታግበሰብሱት ሌላ የተለየ ማቴሪያል የሆነ ነገር የለም። አቅሙ ሲኖራችሁ ትገዛላችሁ። አንዳንድ ሰዎች ከጎረቤታቸው ተሽሎ ለመገኘት ብድር ውስጥ ይገባሉ። አቅሙ ሳይኖራቸው አቅም እንዳለው ሰው አክት ማድረግን ይፈልጋሉ። ሰዎች ሊያምኗችሁ ይችላሉ፣ ነገር ግን ውስጣችሁን ራሳችሁ ታውቁታላችሁ። ራሳችሁን ማታለል አያስፈልግም። አቅም ካላችሁ አድርጉት። አቅም ከሌላችሁ ግን አቅም እስኪኖራችሁ ድረስ የመጠበቅ ትዕግስት ይኖራችሁ። ዘጠነኛውና የመጨረሻው ላይ ደርሰናል። ዘጠነኛውና የመጨረሻው ህይወታችሁን አፍርሶ እንደ አዲስ የሚገነባ ትልቁ ምልክት ነው። ይህም ምልክት የተቀደሰ ብቸኝነት ይባላል። ሆሊ አይሶሌሽን። ይህ የተቀደሰ ብቸኝነት መርጣችሁ ለብቻ ስትሆኑ ነው። ለብቻ ስትሆኑ ህይወታችሁ ሙሉ በሙሉ ይቀየራል። እንዴት ካላችሁ ብቻችሁን ስትሆኑ ድብቅ ትሆናላችሁ፣ ሚስጥረኛ ትሆናላችሁ። ምንም አይነት ጠላት አይኖራችሁ። መጥቶ ማኒፑሌት የሚያደርጋችሁ ሰው አይኖርም። መጥቶ ህይወታችሁን የሚበጠብጥ ሰው አይኖር። ድንበሮቻችሁን በግልጽ ታሳያላችሁ። አቋማችሁን ሁሉም ሰው ያውቀዋል። ብቸኝነትና ለብቻ መሆን በጣም ይለያያል። ብቸኝነት የሚባለው ነገር አንድ ሰው ተገፍቶ ብቸኝነት ውስጥ ሲገባ ነው። ለብቻ መሆን ግን ያ ሰው መርጦ ለብቻ ሲሆን ነው። ስለዚህ ይህ የተቀደሰ ብቸኝነት የሚባለው መርጣችሁ ለብቻ ስትሆኑ ነው። ሰርክላችሁ በጣም ጠባብ ሲሆን ነው። 3 ወይ 4 ጓደኛ ወይ 2 ጓደኛ። እናንተ ለብቻ መሆንን ስትመርጡ ሰዎች ወደው ሳይሆን በግዳቸው መራቅ ይጀምራሉ። በተለይ ደግሞ በጣም ፌክ የሆኑ ሰዎች፣ የእናንተን እድገት የማይፈልጉ ሰዎች፣ እናንተ ብቻችሁን ስትሆኑ የምታመጡትን ለውጥ ማየት የማይፈልጉ ሰዎች ይርቋችኋል። ወይ አይመክሯችሁም፣ ወይ መንገድ አይጠቁሟችሁም። ዝም ብለው ሹልክ ብለው ከህይወታችሁ ይወጣሉ። ያኔ እናንተ እየተለወጣችሁ እንደሆነ ታውቃላችሁ። የምትደውሉላቸው ሰዎች ወይም የምታገኟቸው ሰዎች ቁጥራቸው ይቀንሳል። ህይወታችሁ ጥርት ያለ ይሆናል። ቫሊዩ ያለው ህይወት፣ ትርጉም ያለው ህይወት፣ ሰዎች የሚመኙትን ህይወት ትኖራላችሁ። እናንተ ራሳችሁን ካላስደሰታችሁ፣ እናንተ በራሳችሁ በማንነታችሁ ካልረካችሁ፣ ማንም ሰው ከውጭ መጥቶ እንደማያስደስታችሁ፣ ማንም ሰው ከውጭ መጥቶ እንደማያረካችሁ
እንደማያረጋጋችሁ ይገባችኋል። ይህንን የምትረዱት ለብቻ ስትሆኑ ነው። በጫጫታ ውስጥ ሆኖ ራሱን የሚያገኝ ሰው የለም። ማንም ሰው ራሱን ማግኘት የሚፈልግ ከሆነ ለብቻው መሆን ግዴታው ነው። ብቸኝነትን የሚፈሩ ሰዎች፣ ለብቻ መሆንን የሚፈሩ ሰዎች ሁሌም እየተቅበዘበዙ ነው የሚኖሩት። ብቻቸውን የተለየ ነገር ማድረግን የሚፈሩ ሰዎች ሁሌም ሰው እየጠበቁ ነው የሚኖሩት። ሰዎች የሆነ ነገር እንዲያደርጉላቸው ይጠብቃሉ። ይህንን የጠበቁትንም ነገር ካላደረጉላቸው ልባቸው ይሰበራል፣ ውስጣቸው ያዝናል፣ በቀላሉ ተስፋ ይቆርጣሉ፣ የህይወት አቅጣጫቸው ወዲያው ይቀየራል፣ ሰው ማመን ያቆማሉ። እንዲሁ ዓላማ ቢስ ሆነው በስንፍና መንገድ በስንፍና ጎዳና ይጓዛሉ። ከእንደዚህ አይነት ህይወት ለመውጣት ለብቻ ሆናችሁ የሚገጥሟችሁን ፈተናዎች ብቻችሁን መጋፈጥ ተለማመዱ። ይህንን ስታደርጉ የብቸኝነታችሁን ኃይል በሚገባ ታዩታላችሁ። ውስጣችሁ ያለውን አቅም፣ እውቀታችሁ፣ ጥበባችሁ፣ እናንተ ማን እንደሆናችሁ፣ ምን ያክል መጓዝ እንደምትችሉ፣ ከማንም ምንም እንደማትጠብቁ፣ በእግዚአብሔር ላይ ያላችሁ እምነት በጣም ጽኑ እንደሆነ፣ ብቻችሁን ብትሆኑም እግዚአብሔር አብሯችሁ እንደሆነ በግልጽ ታሳያላችሁ። ይህንን የምታሳዩት በውጤትና በውጤት ብቻ ነው። አንድ ሰው የአሮጌውን ማንነቱን መቀየር የሚፈልግ ከሆነ ወይም የማያኮራውን የማያስደስተውን ማንነቱን፣ የህይወት ደረጃውን፣ ገቢውን መቀየር የሚፈልግ ከሆነ ለብቻው ሆኖ ሰዎች ሳያዩት ራሱን ገዝቶ ማድረግ ያለበትን ነገር እያደረገ የመኖር ግዴታ ይኖርበታል። ለብቻ መሆን ከባድ ሊሆን ይችላል። ለብቻ መሆን ውስጥ የሚገኘው ደስታ ግን እጅጉን በጣም የተለየ ነው። ፌክ በሆነ ወርልድ ውስጥ ሪል የሆነ ነገር መፈለግ አቁሙ። ስኬታችሁን ከሚፈልጉ ሰዎች ጋር ህብረትን ፍጠሩ። ከነሱ ጋር ለመስራት ራሳችሁን አዘጋጁ። ከዛም ስኬታችሁን ከሚወዷችሁ ከሚፈልጓችሁና ከምትፈልጓቸውና ከምትወዷቸው ሰዎች ጋር ማጣጣም ጀምሩ። ዋን ቱ ዋን ኮቺንግ እና የማማከር አገልግሎት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። አሁን ላይ በህይወታችሁ ስንቱንና የትኞቹን እየተመለከታችሁ እንደሆነ ኮሜንት አድርጉልኝ፣ አነባችኋለሁ። እነሆ በዲፕሎማቶች ሰፈር ለኢንቨስትመንት እንዲሁም ለመኖሪያ ተመራጭ በሆነችው የከተማችን ቁልፍ ቦታ በውቢቷ ካሳንቺስ እስከ 25% ቅናሽ የተደረገላቸው ባለ 1፣ ባለ 2፣ ባለ 3፣ ባለ 4 መኝታ ክላስ ያላቸው የመኖሪያ አፓርትመንቶች ሽያጭ ላይ እንገኛለን። እነዚህ ቤቶች ባካፕ ጄኔሬተር፣ የከርሰ ምድር ውሃ፣ የመኪና ቻርጂንግ ስቴሽን፣ የህፃናት መጫወቻ ስፍራ እና ለመኖር የሚያስፈልጉ መሰረተ ልማቶች አሟልተዋል። በተጨማሪ ግንባታቸው 90% የደረሱ የመኖሪያ አፓርትመንቶችና የንግድ ሱቆች በሲኤምሲ እና አያት በ20% ቅድመ ክፍያ ሽያጭ ላይ እንገኛለን። ልብ ይበሉ፣ እነዚህ ቅናሾች የሚቆዩ ለውስን ቀናት ስለሆኑ አሁኑኑ ከታች በምናስቀምጠው አድራሻ ይደውሉልን። ቪዲዮውን ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰቡን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።